ዛሬ ለማን ይመስላችኋል? ማን አለን እኔ እድሌ ቀናው ቀኔ ወጣለት ምኞት ፍጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አፈራም ነገን እንዳምና አንቻለሽና ፍቅርሽ ከፍ ያደረግሽ በቃ ተስፋ ቆረጥ የምፈልጉ ሴቶች ማም ካላችሁ ላገባ ነው። በቃ ተስበው ይቅር እምላለው ወድሃለው የፍቅሬ መጠን በቀል ከምገልጸው በላይ ወድሃለው የለም አይኖርም ሌላ ካንተ ወዲያ ፍቅሬ እምላለው እመነኝ ያልኩህ እውነት የምር ነው። ሃይ ጋይስ ሰላም አለይኩም እንዴት ናችሁ? ሁሉ አማን ነው። ጠባያልኩኝ ነው ብቅ ብለው ታውቃላችሁ። በአራት በአምስት በስድስት ቀንም እንዳናሰለቻችሁ ነው። እሺ ጋይስ ዛሬ በአዲስ ቪዲዮ ከች ብያለሁ። ግን ባይዘው 200,000 ከመግባቴ በፊት አልመጣም ብዬ ነበር። ግን ምንም ችግር የለም። በቃ በዚህኛው እንገባለን። 5000 ሰብስክራይብ ብቻ ነው የቀረን። ባይዘው 5k ማን የመጨረሻው 5000 ሰብስክራይብ የሚሆነው? እስኪ ቤተሰብ እየሆናችሁ እና ዛሬ ምን አዲስ ነገር አለ አትሉኝም? አንድ ነገር አለ። አበባ ግን ምን እንደሚሸጥ አላውቅም። እኔ ምንም አይሸጥም። ዛሬ ለማን ይመስላችኋል? አበባው ለማን ይመስላችኋል? እስከ ዛሬ ሰጥቼ አላውቅም። አበባ እንደዚህ በሲንግል በጅምላ ምናምን ነገር አይጠፋም። በሲንግል ግን ሰጥቼ አላውቅም። ቀይ አበባ የፍቅር ምልክት ነው ብለው ይሸጡልኝ እና ዛሬ አንድ እንግዳ አለን የምናበረክትለት እና ሌላም ነገር አለን። ምን መሰላችሁ? ታሳያችሁ ገልብጬው ነበረ። ላገባ ነው። በቃ ተስፋ ቆረጥ የምፈልጉ ሴቶች ማም ካላችሁ ላገባ ነው። ዛሬ ላገባ ነው። ምንም ማድረግ አይቻልም። ሳገባ ደግሞ አንድ ላይ የምናየው ኒካል አሰረው እና ምን አሰብኩኝ መሰላችሁ? ብዙ ኮሜንት አነባለሁ ምናምን። ኮሜንት ላይ ለምንድን ነው ሽማግሌ ማትልከው ምናምን እያላችሁኝ ነው። ግን ሽማግሌ ዝም ብሎ አይላክም። መጀመሪያ የባለቤቱ ፍቃድ ያስፈልጋል። በአሁን ጊዜ ማለት ነው። በፊት ችግር የለም ወይ ከአባት ጋር ከተስማማ። አሁን ግን እኔ ከአባት ጋር ስለማልስማማ ከልጅ ጋር ፋሚሊ መሆን ያስፈልገኛል። ዛሬ ምንድነው ሐሳቤ? ኢክራም ናት። መቼም ቀይ አበባ ለሌላ ሰው አይሰጥም። ለፍቅር ካልሆነ ለእንትን አይሰጥም። ኢክራም ትመጣለች። ከዛ እሺ ትለኛለች ብዬ አስባለሁ ማለት ነው። እና እናንተ ደግሞ ለ100,000 አስገቡኝ። ሳትጀምሩት እሺ ቪዲዮ አሳልፎ ማየት አይቻልም። እያንዳንዱን ንግግራችን ነው የምታዩት። እና ትመጣለች። ያው በቃ እንጋባላታለሁ። ምንም ማድረግ አይቻልም። ሽማግሌ እሷ ከፈቀደች ነው የሚላክ። እሷ ከፈቀደች አባቷን ታናግረውና ቀን ቀጠሮ ተይዞ ምናምን ሽምግልና የሚላከው እንጂ አባት ባልተስማማበት ልጅ ባልተስማማችበት ሁኔታ አይላክም። ከዛ ነገሮችን እንፈታለን። በዱዓ ደግሞ ዱዓ አድርጉ። ዝም ብላችሁ ኢንቦክስ ላይ አንዳንድ ጭንቀት አለ፣ እረፉ፣ ዱዓ አድርጉ። ኢንሻአላህ ደግሞ ሁሉም ነገር ይስተካከላል። ዛሬ ትመጣለች እና ምንም በቃ ብቻ ሰሞኑን አልተገናኘንም፣ ጭራሽ አልተገናኘንም። ብቻ አገኛታለሁ። እቺን ቆንጅዬ አበባ ሰጣታለሁ። ከዛ አግቢኝ እላታለሁ። እንዳው አይቻልም። አግቢኝ ማለት አክሰፕት ታረጋለች አታረግም ወይ? እሺ እንድትለኝ ነው እንጂ በእኛ አይቻልም። ከልጅ ጋር ተስማምቶ ትዳር ምናምን የለም። ያ ቤተሰብ ማወቅ አለበት፣ ቤተሰብ ጋር መኬድ አለበት በክብር። ግን እሷ እሺ ካለች ወደ እንትን ይመጣል፣ ወደ ባህሉ አመጣዋለሁ። ባህሉም ወደ ሸሪዓውም ወደ ህጉም አመጣዋለሁ እና ዛሬ ትመጣለች ኢንሻአላህ። እስኪ የሚሆነውን እናያለን። አሪፍ ልያች መጀመሪያ ኮሜንት ላይ ምን እንደምትለኝ መጀመሪያ ኮሜንት ላይ ጻፍ። ከዛ በኋላ ደግሞ መጨረሻ ላይ ቪዲዮን ካያችሁት በኋላ ደግሞ ኮሜንታችሁንም ጻፉ። ከዛ ሁለቱ አንድ ከሆነ ያሰባችሁት ልክ ከሆነ ነው፣ ካልሆነ ግን ለመጀመሪያውን ኮሜንት እንዳታጠፉ፣ የሁለተኛውን ማስቀምጡት። ሁለቱንም ነው ማየው እና ምን ያህል ሰው አሪፍ ይገምታል፣ ምን ያህል ሰው ደግሞ ዝም ብሎ ገማሽ ነው የሚለው ነገር እንለይበታለን ከቤተሰቦቻችንና በዚህኛው 200,000 እንግባ ኢንሻአላህ። ይሄኛው ለ200,000 ሰለብሬት ይሆናል ኢንሻአላህ። ሁሉም ነገር አሪፍ ይሆናል። እወዳችኋለሁ። እንጠብቃት።
እንግዲህ ጋይስ ኢክራም መታለች ባይዘው እዛ ጋር ነበር ያሰብኩትኝ። በቃ ሰሞኑን አየር ትናንትና ራሱ ቪዲዮ መስራት ፈልጌ ግን ይዘንባል። ምንም አማራጭ የለኝም እና እዚህ ጋር ነው ላይዘንብ የሚችለው በጣም ዶፍ ካልሆነ በስተቀር ኢክራም ነዚህ እንግዲህ መታልናለች። ይሄው መጣች ይሄው አይኔ ውስጥ አለ ያባብለኛል ይጫወተኛል። አሰላሙ አለይኩም ወአለይኩም ሰላም። ድሮ ካልሲ ታረጊ ነበር እግርሽ? አዎ ለምን ማታረጊ? አሪፍ ነው እግርሽ። አሪፍ ስላልነበር ነው ማለት እና ምን ስለነበር? ካልሲ ስለምወድ ነበር ማለት ነው። ደግሞ ካልሲ ስለምትወጂ ነበር የምታረጊው። አሁን ካልሲ አትወጂም? ተሰግጂ ኧረ ባዛሪ ነው እግርሽን ያየሁት። እግርሽ አይቼ ትንሽ ሰርጀሪ ይፈልጋል እንጂ ማቃናት ብቻ አሁን አንቺ ቀጥታ እየሸራሽ ተንሻፈፈች በዚህ እግርሽ። እኔ ጉራጌ ስለሆንኩ ነው እንጂ እሱ የዘረከው በእናትሽ ጉራጌ ሆነ ሸፋፋን የምትሆኝ በአባትሽ ጉራጌ ሆነ ጭንቅላትሽ ሞላላ ነው የሚሆን። እኔ አሁን ሞላላ ምን ሸፋፋ በሁለቱም ነው ጉራጌ ግንብራሽ እንደ አትሳሪኝ እዚህ ጋር ያገር እንስሳ አለ ባይዘው ወላሂ የሆነ ጊዜ ከነማን ጋር ከእናንተና ጋር እንትን ስል ባይዘው ብዙ ጊዜ ከኋላችሁ እንስሳ አለ ጅብ አለ ምናምን የምትሉ ሰዎች ከመስታወት ጀርባ እሺ ሽክና እንደሙዛር ነው ሻል በአየሩ እንደመጣች ትኛለሽ ብዬ ነበር እንደመጣች ትኛለሽ በካልሲ ነው ምናምን ጀመርከኝ አይደለም? አዎ እኮ ስለ ልብስ ሳንሳቆ ስለ ልብስ ሳንሻልሽ ብዬ ማሻአላህ ወደፋት ዋው ካልሲ ልስጥሽ አና ጣውነት ተመቸሽ? እንዴት ነሽ? በአላህ ምን አዲስ ነገር አለ? ደህና ምን አዲስ ነገር አለ? ምን አለ? ክረምት ነው ነው ክረምት ነው ግን ወላሂ ሰሞኑን በጣም ተከታታይ ይዘመን የዛሬው 6 ሰዓት በጊዜ ላይ ጀመረ። እኔ ኮሎስ ከቤት ልወጣ ስንት ጀመረ 6 ሰዓት ከፋዘርሽ ጋር እኮ ቪዲዮ ምናምን እያየሁ ነበር። ባለፈው ታክሲ ነው ምን ሆነ ነው እውነት ለመናገር ለምን እንዴ መተሳሰብም እንዳይኖር ወደፊት አላህ ነው ያለው ነው እንደውም እየሰማሁ ነው ማለት ነው። አይ አንቺ ብትኝ እንኳን ምናለው ግን ተዛዘባሰብሻል የተሰራውን አንተም ማየት አለበት ቪዲዮ ምንድነው እንትን እኔም ያየሁ ነበር ሰሞኑን ምን ቪዲዮ ምናምን እየበዛዛችሁ ማሻአላ እኔ አክቹአሊ ቲክቶክ ላይ ብዙ እየተቆራረጠ ይመጣልኝ ግን መቀናቱ ነው መቀናቱ ነው ምን አስቀናኝ ምን በጥፊ ተረታ ወይኔ በላቸው በጥፊ መመታት የሚያስቀና ነገር ሆኖ ነው አላህ እንዴት እኔ ተቆምጣል አይነስ እንደው ኦኬ በጥፊ የተመታውን ፓርት ብቻ ነው ያየሽው? እኔ ቲክቶክ ላይ እየመጣልኝ ያየሁት እሱ ነው። ሸረኛ ቢሸረኝ ፍልቀስር ማለት ነው። ሸረኛ ስለ ሸረሸር ነው እንትን የምሬን ሆነ ላይ ምን ሸር ነው የሚታይሻል አይደለም ወላሂ ብዙ ሰው በጥፊ ተመታ ምናምን እየተባለ እኔማ እንዴት በቃ አቃሽታታል መስሎኝ ነበር። ለምንድን ነው እኔ ግን ከመጀመሪያው ሴትን ስመታ ይሻል አላየሁም ነው ስትመታም አይችልም ስትይ እኮ አልመታም አይደለም ኖርማል ኧረ ተደበደብ የፍቅር ነው ወላሂ የፍቅር ነው አለ እፊው ገንዳ ተጠፈላ ማሽራት ፈንዳሳሰሽ ከሰው ዝገት ከበረስ ተጣጣፈን ብዬ ድጋሚ አልሳሳትም እና እኔ ደግሞ የፋዘርሽን ቪዲዮ አየሁትና ሳየው ችግር ያለው አንጂ ጋር አልመሰለኝ ነው በደንብ ባላስረዳሻቸውም ልበል ታውቃለህ እኮ አይደል እኔ ብዙ ማስረዳት እንትን ብዙም የማስረዳት ልምዱ እንደሌለኝ ታውቃለህ ድሮም ፕሬዘንቴሽን አልችልም ነበር ወጥቼ ምናምን ነው ተባረክ እሱ የእውቀት ችግር እውቀት እሱ የእውቀት ችግር ትምህርት ቤት ምክንኛ ውስጥሽ ነው ያለው ፈተና ላይ ውስጤ እኮ አለ ግን ወድቃለሁ ምትኝ እንዴት ነው እሺ ባልሽ ደህና ነው
ወይ ጉድ ወይ ባልሽ ምን ተገባ የወደፊት ባልሽ ትተይ ስለዚህ አረዳድሽ ምናምን ነገር ምንም አልገባኝም። የማስረዳት ሲሪየስ አሁን ከቀልዱ እንውጣና ወላሂ ምሬ ነው የማስረዳትም ቢሆን አሁን ከክብር አንፃር አሪፍ ነው። እኔ ትግት እንደዚህ አልፈልግም ከወላጆች ጋር ወይንም ደግሞ ይሄ ደርቆ ማሳመን የሚባለው ነገር አለ አይደለ? ያንቺ ደግሞ ከደርቆ ማሳመን አለፈና ረጥቦ አለ ማሳመን ሆነ። እንዴት ነበር ግን ማሳመን የነበረብኝ? እኔ በኔ አሁን እኮ አባትሽ እኮ ነው ስለሽ በሆነ ንግግር እኮ ፊሊንግሽ ሊረዳ ይችላል በተወሰነ ስለሽ የኔ ፍላጎት ይሄ ነበረ። ግን አንተ ካልክሽ እንደዚህ አይነት ነገርም ቢሆን ያሰባል የልጁን ደስታ የማይፈልግ አባት ወላጅ አለ ብዬ አላስብም። ግን እሱ የሆነ ነገር ሲያወራ ልክ ነው ብለሽ አክሰብት ባደረግሽ ቁጥር ልክ እንደሆነ ስለሚያምንበት አንቺንም ያስከፋ ስለማይመስለው ባለማወቅ የማትፈልጊው ነገር ሊፈርድ ይችላል፣ ሊወስን ይችላል። ባለማወቅ የሚደብርሽ ሳይመስለው ቀርቶ ማለት ነው። ሲማለከነ እኮ ያው እኔ በርግጥ ይሄ ብዙ ነገሮችን በግልጽ ነው አላወራሁትም ማለት እኔ እንጃ አላውቅም። ያው ፈራለሁ መፍራትን ብቻ ሳይሆን ደግሞ በቃ እኔ በኔ ቤት አስረድቼዋለሁ እና የገባው ምናምን መስሎኛል። ግን እሱ በቃ ላይክ ሊቀበለኝ ራሱ አይፈልግም። ኦሬዲ አንዴ አይምሮ ላይ የተቀበለው ሰው አለ እና እኔ እንትን አላለም። አሬ ክራም ታይ ወላይ ታይ በኋላ የምትኖሪው ከሱ ጋር አይደለም። ይገባኛል። አሁን ቀሪድምሽ አንቺ ሞር ቀሪድምሽ የምታሳልፊ ከባልሽ ከአባትሽ ጋር አይደለም። የአባትሽን ትእዛዝ ጣሽ ምናምን አይደለም፣ ትእዛዝም አይደለም ማስረዳት ችግር ነው ያየውብሽ። ይቆጭሻል በኋላ እንዲህ እምብሬ ፈራ እያልሽ ማለት ነው። ከዛ ወጥተሽ ትቀሪያለሽ። እየሄድሽበት ያለው መንገድ ልክ አይደለም። ኮና እንዴት አስረጂው በግልጽ አማርኛ የውስጥሽ ፊሊንግ ካለ እኔ ከሱ ጋር መሆን እፈልጋለሁ በሆን ደስ ይለኛል እንዲህ ብንጋባሽ ወይንም ደግሞ ረጅም ጊዜ ያሳልፈናል። አንተ እንደምታስበው ጻል ልጅ አይደለም። ለላይፍ ለኔም ሆነ ለራሱም ላይፍ ጎበዝ ልጅ ነው። ምንም ጥያቄ የለውም። ቤተሰቡን አስተዳዳሪ ነው ብትይ እኮ በቂ ነው። አረ ያውቃል። ምን እንዴት እያወቀ እንዴት ይሆናል? ቤተሰቡን ማስተዳደር ከሆነ አንቺ ማስተዳደር አይከብደኝማ። አንተ ማስተዳደር ይከብዳል ሳይሆን እሱ የሆነ አይተ ሰምተው የለሱ የማግባት ምናምን አላማ እንደሌላ አይነት ነገር ነው። በቃ ኦሬዲ አምኔ ተቀበለው እኮ 10 ዓመት ምናምን እኮ የሰው ልጅ እኮ ማለት ነው ካልሞት ሐሳብ ይቀየራል። አልሞትኩም እኮ የዛሬ 10 ዓመት ማግባት ፈልግ ነበር። አዎ በጊዜው ፈልግ ነበር የዛሬ 10 ዓመት። አሁን ደግሞ የዛሬ 10 ዓመት ምን ሊፈጠር እንደሚችል ምናምን ይሄኛውን ሰክሰስ ላይ እኮ ያን ኢንተርቪው ስሰጥ እኮ እዚህ ጋር አልነበርንም እኛ ተሽለናል። በአንድ በሁለት ዓመት ውስጥ ጥሩ ለውጦች መጥተዋል። ሶ እኔ 10 ዓመት ያስፈልጉ እኔ ካርለም ካለም አንቺ እኮ እሳቸው እኮ ምንም አያውቁም። ባይዘው ወጣት ስለሆነሽ እሱ ምንም ዲስሪስፔክት ነው እንደሚስልሽ ችግር የለም። አንቺ ማስረዳት እሱ አሁን ምንም የሚያውቀው ነገር የለም ስለኛ ጉዳይ ስለሽ ከሚያየው ከሚሰማው ከኢንተርቪው ምናምን ውጪ የማይደርሰው። አንቺ ግን ሁሉም ነገር ታውቂያለሽ። ዲቴል እንዲህ ተፈጥሮ እንደዚህ ያሳልፈን እንደዚህ ሆኖ ምናምን ማለት ትችያለሽ። እነዚህ ከመስተወት አልፎ እንዳይነክሱን ብቻ አውዝ ቢላሂ አልደነገጥኩም። እኔ ራሴ ደነገጥኩኝ። ቢስሚላህ አልደነገጥ። ኧረ እዚህ እንደ ሁለቱም ደግሞ ጀርባ አንቺ ሰው ቀለምደዋለሁ። አላህዬ እባብ ምናምን አይደለም ባይዘው እንትን በለ ምንድነው ሰው ከጀርባ ምናምን እንደዚህ እንስሳ ሩም ነው ሰው ጅም ምናምን ነገር አለ እዚህ ጋር ግን ሄዷ እንዴ አታስደነግጠኝ ላይ እናወራበት እንጂ እኔ ደግሞ ጠርተል ታስበላኝ ነው የገባልሽ ጠርተል ታስበላኝ ሃይ ሐቢቢ እሽፍትክ እና የአንቺ የመረዳት ችግር የማስረዳት ችግር ነው። እሳቸው አያውቁም። ቁም ነገረኛም ይሁን ጅልም ይሁን እዛ ጋር ኢንተርቪው ላይ እንደማንኛውም ሰው ነው የሚያውቁኝ። እንደማንኛውም ሰው ይሆንሻል አይሆንሽም ነው። እንደዛ ራሱ ላለ ማለት ታምራላችሁ አታምሩም ለማለት ራሱ ብዙ ቪዲዮ አያዩም። የሰው ኮሜንት አያዩም። የሰው ፊሊንግን አይረዱም። የኛን ፊሊንግ አያዩም። ሶ አንቺ ራስሽ ቁጭ ብለሽ አስረድተሽ ይሄን ነገር ነው የምፈልገው ይሄ ነገር ደግሞ ደቁም ነገር ቶሎ መሄድ ነገር ነው። አሁን ልቀልድበት ምናምን አይደለም ወይ 10 ዓመት የሚያስጠብቀኝ ነገር አይደለም። ሶ ከምንም በላይ ደግሞ መዋደድ መላመድ ነው። ማታውቂው ሰው ጋር ሄደሽ ላይፍሽ ልትቀይር ይችላልሽ። ገንዘብ ልታቀባ ገንዘብ ራሱ የተሻለ አታገኝ ነው እኮ ስለ ገንዘብ ጉዳይ አይደለም።
መቼም ስለ ገንዘብ አይደለም እዛም የሚሄደውም እንትን ነው ኢቭን እሳቸው በሚያስቡት ልክ ራሱ እሱም እኮ ገንዘብ ፈልጎ አይደለም ፈልገው እኮ አይደለም የውለታ ጉዳይ እኮ ገንዘብ ስላለው ሳይሆን እሱ አንደኛ ውለታ ስለያዘው ሁለተኛ ደግሞ ኦሬዲ በቃ ይሄ ቃል የገባለት ነገር አለና ትልቅ ሶስቱ ምናምን ቃልን ታከብራለህ ከዛ በቃ ኦሬዲ ላይክ እሱ እያሰበው ያለው እንደሆነ ተቀለ ልጁን እንዳታለለው አይነት ነገር እየተሰማው ለዛ ነው እኮ እየከበደ ያለው እንጂ ስለ ገንዘብ ምናምን አይደለም ሲጀመር እዚህ እንደሆነ ነው የሚፈልጉት ቤተሰቦችም እኮ በሆነ እዚህ ደስ ይላቸዋል ስላልተሳካ በቃ ሄደሽ ያለው ነገር አስተካኪ ነገር ነው ሄደሽ እዛው ነው ሄደሽ ነው የምታስተካክለው ያለው ነገር አስተካክል ላይፍሽን አስተካኪ ነው ከሱ ጋር ያለሽ ላይፍ ነው ለዛ ነው ምንም ማለት ነው ገባኝ አይደለም እሱም አንተ ያንን ነገር ከመምጣት በፊት ነው እኮ ላይፍሽ በጣም ተስተካክሎ ሳናመጣውን በፊት ምንም አይነት እኔና አንቺ እንደዚህ አይነት ሪሌሽን ውስጥ ነው አይ ተዳሩን ነው ማለት የተዳሩን ጉዳይ አንደኛ እኔ እሱም ያቃለሙ ካንተ ጋር የሆነ ነገር እንዳለኝና ሌላ ነገር ከሌላ ሰው ጋር መጀመር እንደማልኩ ምናምን ያቃል ይሄ ሁሉም ሰው እንደሚያስብ ምናምን ያቃል ጉዳዩ የውለታም ባይዘው ማለት በራስሽ አታመው ውለታም ከሆነ አልহামዱሊላህ እኛ እየሰራን ሁለት ደግሞ እኔም አናግሬው በዚህ ወይ እንኳን እንዳለለ ያንቺ ፊሊንግ ለዛ ሰው ፊሊንግ ያለሽ ነው የሚመስለው እኔ የለኝም በጣም አይደለም ከመጀመሪያውም እኮ አማራጭ ስላጣው ነው እኔ እኮ በስልክ አውርቼዋለሁ ረስተሽው አውቃለሁ እንደምታወራ ከዛም ፊት እኮ እንደምታውቀው አውቃለሁ እኔ ፊሊንግ ኖሮኝ ሳይሆን አልኩ ግን የሆነላ ኦሬዲ አንዴ ልቤን የሆነ አሳመኘው ነገር ወደዛ መንገድ ጀምሬ ነበረ ከዛ እኛውን ሳይወድ ይዛው ከና ሲያስጠላችሁ አፈሰዋት ማለት በዘይ አሁን አሳብሽን በተንሻ እንዳትበትንሽ ተረጋጊ እሺ ከፉ ምንም የለም ደግሞ 3-4 እየተመላለሱ ነውና እንታይ አትዘባቸው ወለ መጥፎ ነገር እንትይላል አው ፈርተህ ነው አንተ እኮ እሺ ፈርተህ ነው ተስተነክትራለህ አይደለም እንትን መጥፎ ነገር አትይሉሻል አንተን ያለ መፈለግ ነገር ወይ ምናምን አይደለም አንተን ሳልፈልግ ቀርቻ አይደለም ሲጀመርም ብዙ ጊዜ ስጠብቀው ነበር ያንተን ነገር እና በቃ ይሁን እንደዚህ ካንተ ቀል ብቻ እንዲህ የሚባልበት አይነት ላይፍ አልሆነልኝም ለኔ እኔ አሁን 3 ሰው ነው ያለብኝ 3 ሰው ነው ያለብኝ እንዴት 3 ሰው ማለት አንተ አለ እሱ አለ የራሴ ፊሊንግ አለ አይደለም አንተ እሱ ፋዘር አለ በቃ 3 ሰው ከዛ ደግሞ የራሴ ፊሊንግ አለ አይደለ ከዛ የኔና ያንተ ፊሊንግ ራሱ የኔና ያንተ እንትን ራሱ ቢመሳሰል አባቴ ማሰመን አለብኝ ያኛውን ደግሞ በቃ እንዲታው ምናምን ማሰመን አለብኝ ገባ ታው አትዝግታ አይበልኝም ዞሮ ለምን ተምታኝ ወላሂ ብሬ ነው ይዛው ቆዳ ከነፈ ወላሂ ያሸተተሽ ነበር አራው ጅማለዚ ጸላይ ነበር ማለት ይዘን ማለት ነው ይኸውልሽ እንዴ እና ይመላለሳል እንደዚህ እኮ አልኩ ጣፍ እያደረጉ ነው ነበር ሻጅ እያደረጉ ነው ምን ምሽከረከሩት ወላሂ ይመላለሳል እኮ አልኩ እኮ እየተበው ይመጣል ነገር አለ ወላሂ ቻኔ 3 ሰው ነው የሆነብኝ የሚለው አባት አለ እሱ አለ አንተ አለ እና የሶስታቸውን ነገር ወደ አንድ ማምጣት ነው እንትን ያልኩ ያለሁት እኔ ፍላጎቴን ታውቀዋለህ የምትጠራጠረው ከመጀመሪያው በፊትም ፈልገው ነበር ያው እንዲህ በግልጽ እኔም ባላወራህም ካንተም ጠብዬ ብጠብቅም ፍላጎቴን ታውቀዋለህ ከዛ በኋላ ግን እኔ ማይሆን ነገር ነው በቃ ወደዛ ሄድኩኝ ከዛ አንተ ወደ እኔ መጣ ከዛ በቻልኩት መጠን ወደ አንተ ለመምጣት የሞከርኩኝ ግን ከዛ ወደ አንተ ለመምጣት ስሞክር ደግሞ የኔ በቃ ዋና ምለው ሰውዬ ነው አባቴ ወደዛኛው በቃ እሱ እኔ ወደ አንተ መጥቼ እሱ ደግሞ ወደዛኛው ሄዶ እንደቀረ ነውና እንዴት ነው ወደ ራሴ ማምጣት ነው እኔ ከበደኝ እና ችግር ያለው ልክ ነህ እኮ እኔ ነኝ የማሳመን ችግር ያለብኝ አውቃለሁ ግን በቃ ምን ብዬ እንደማሳመነው ሁላ ነው ግራ ይገባኝ ምክንያቱም ከዚህ በፊት ለማሳመን ብዙ ሞክሬ ነው ያመነልኝ ከዛውን ደግሞ አያባምሰ የሆነ ፈቃቃ ነገር መሰለውና ኢቭን ሊያምነኝ ምናምን ራሱ አልፈለገም ከዛ በቃ እንዴት እንደማረጋ አላውቅም አሁን ነው እንዴት እንደማሳመን ሲጀመር ያኛውም እልህ ያዘው መሰለኝ እንጂ እኮ ያውቃል
በቃ እንዳልፈለኩት ምናምን እኮ ያውቃል። ግን እሱ እልህ ይዞት መሰለኝ። አሁን አባትሽ ምን ይፈልጉት? ማረጋገጫ ነው ምንድነው? እሱ እኮ ይሱይ አንተን ሳይወድህ ወይ ምናምን አይደለም ወይ ላንተ 10 አመት ነው ችግሩ። አንተ ያልካት ያቺ 10 አመት ምናምን አይደለች። እሱ ባይዘው ቲክቶክ ምናምን ታውቃለህ፣ ነግሬሃለሁ። ቲክቶክ ዩቲዩብ ምናምን አይደል። ያቺንም ቲቪ ላይ ስለቀረበች ነው ያየው። ቲቪ ላይ ምናምን ሲያይ ኢክራም ቲቪ ላይ ምናምን ቀረበች ምናምን ተብሎ ሲያይ ምናምን በቃ የሆነላ ተስፋ ነገር ምናምን ነገር እንትን አለበትና ከዛ በቃ የሆነ በኔ እድሜ እየተጫወትክ አይነት ነገር ምናምን መሰለኝ። እና አይ ቲንክ እሱ የመሰለው ይሄ ልክ እኔ መሄዴን ነገር ስታውቅ አንተ አይቀሪ ምናምን ነገር ያልከኝ ነገር መሰለኝ። ነው የቤት ስራው ያንቺ ነው። ቪዲዮ ማየት ካለባቸው ያኛውን መስራመት ቪዲዮ ላይ ናዩት። ያንቺንም ፊሊንግ ቪዲዮ ላይ ነው አይደል? ቲክቶክ ነው ዩቲዩብ ስለማያይ ማሳየት ነው። አይክራም ስለማያይ ነው። ራሳቸው ሰርች አድርገው ነው እንደምን የሚጠብቅ ማሳየት እኮ። አይ የዛኔ ቪዲዮ እንዲህ ነበር ሐሳቡ የዛሬ 2 አመት ምናምን የሆነ ነገር ነው። ዛሬ ደግሞ አዲስ ነው። ይሄው እንዲህ ቪዲዮም ከፈለክ እንደዚህ ህዝብ የሚያውቀው ነገር ነው። በጣም ቀላል ነገር ነው። ሰምታይምስ ችግሩ ካንቺ ይመስለኛል። የሆነ አይነት ሲቹዌሽን ውስጥ ነው የምትመስኝ። እኔ አባትሽ ምናምን መውቀስ አልፈልግም። አንዳንድ ነገሮችን ሳይ ያንቺ ችግር እንጂ የሳቸው ችግር አይመስልኝም። እኔም አባትሽ መሆን ላደርግ የምችለው ቁም ነገር ስራ ያለው ራሱን የቻለ ውጪ ሆኖ ምናምን ውጪ ያለ ሰው በእኛ አመለካከት ሲጀምር በጣም አሪፍ ቦታ የደረሰ ሰው ብለን ነው የምናስበው። የእነሱ ላይ ራሳቸው ያውቁት። እኔ ደግሞ እዚህ ጋር ያለ ወጣት ነኝ፣ ካንቺ ስር ነኝ። ያንቺ አይነት ገቢ ሜክ የማደርግ ሰው ስለሆንኩ ያውቁታል መቼም። እኔም አባትሽ ሆን ታይ እዚህ አርበሽ ተቀመጪና ዘይጂ ነው የምልሽ። ይሄ ነገር ያለው ነገር ታይና በሰላም መንገድ ተፋችን። ከዛ በኋላ ደግሞ እዛ ያለው ነገር አስተካክል ነው የምልሽ። ገባሻ? እኔም አባት ብሆንም ወንድም ብሆንም ሌላ በቃ ቤተሰብ እኔ አካል ብሆን ከኔ ውጪ ብሆን እኔ ደግሞ ስለራሴ ማውቀው ራሴ አልহামዱሊላህ የዛሬ 10 አመት ያለው አላህ በ2 አመት ውስጥ አጥብቦ ብዙ ነገሮች ሰጠን። ገባሻ? እኔ አሁን ዛሬ ያለኝን ነገር የዛሬ 10 አመት አገኘዋለሁ ብዬ የማስበው ነገር ተረዳሽ? በቃ 10 አመት 2 አመት ያደርጋለህ። ደግሞ ሌላ ደግሞ ፊቸራችን በ2 ወርም በ1 ወርም በ2 ሳምንትም ሊያደርግልን ይችላል። ሲኖር ማለት አንቺ ነሽ ሄደሽ ይሄ እንዲህ ነው ያ እንዲህ ነው ማለት ወላሂ ካለን የሰራ ሞራል አንፃር ምናምን ታውቂያለሽ። ከማንም በላይ ትልቅ ቦታ እንደምንደርስ ከማንም ሞራል እንደማናንስ ታውቂያለሽ። በ2 አመት ውስጥ የሰራናቸው ያሳካናቸው ብዙ ነገሮች አሉ። አልহামዱሊላህ ትላንትና የታክሲ የምንፈልግ ሰዎች ዛሬ መኪና ገዝቶ መስጠት ከቻል ነገ ደግሞ ምንም ፋብሪካ መክፈት የማያውቁት ሰዎች አይደለም። አሪፍ ነው። እድሜያችንም መጥፎ አይደለም። እዛም ምንም ነገር የለም። እኔ በቃ እኔ ማስረዳሽን አይደለም አንቺ የምትረጂውን ለአባትሽ ቀጥታ ብታስተንትን ብትይ ማለት ማሳመን ትችያለሽ። ቀላል ነው የሚሆነው ጉዳዩ እንዲሁ ስብስብ ውስጥም አይከትም። እና አሁን ወሬ ሳላበዛብሽ ምን መሰለሽ የምፈልገው ይፍታልኝ። አሁን ይልሽ ችግሩ የአባትሽ ብቻ ሳይሆን አንቺ የማረጋገጫ ችግር አይተው እኔ አበባ ሰጥቼ አላውቅም። አበባ ሰጥቼ ፍቅሬና ምን ቢሆን መውደድን ዳውን ልስፈንሽ አንቺ አላወቅሽልኝ ብቻዬን ጅል ነው እኮ መስላችሁ ፋዘርሽ እንዲህ ሳይሆን ግን ቁም ነገር እንዳለኝ ንገራቸው። ገባሽ? አሁን ምንድነው 90% ቁም ነገር ሆኖ 10% መጃጀል ኖርማል እዚህ ሲወጣት ባህሪ ጋር ብለሽ ይዋው በጣም ይሄ ከመኪና ይበልጣል። ባይዘውኝ ገባሽ? መኪና ለሰራሽበት ነው አብረሽ ላደግሽበት ነው። ይሄ ግን አብረሽ ለምትኖርበት ዳራራራ ስናፕዳክ በትክክል ተቀበይ እንጂ እንዴት ነው የሚያደርግሽ? አመሰግናለሁ። እንደዚህ ልከበለ በትክክል ቀለ ታሸቻሽ ከዛሽ ሲሽሙ ምን ማስተምራት አይስተሽ ዝም ብለሽ ምንም አይልም። ግን ለአደባ አይስተሽ እንዴ እና አንቺ አሁን እርግጠኛ እንድትሆኝ የሚፈልገው ነገር ያው ብንበረከክ ደስ ይለኛል። ግን አዳባችን አይደለም። አሁን ሳስበው የኛ አዳባ አይደለም። ፈረንጆች ያመጡት ነገር ሆነብኝ እና አይደለም። አንቺ እርግጠኛ እንድትሆኝ ይፈልጋል። በእኔም ማለት ነው። አባትሽን ማስረዳት ያቃተሽ አይ ፊል ላይክ በእኔ እርግጠኛ መሆን ስላቃተሽ መሰለኝ። እርግጠኛ መሆን ይቻላል። ብንበረከክ ደስ ይለኛል ያልኩሽ ለሱ አይደለም እንደ አደቡ እና ይሄ
ፍቅርና ብዙት እንደረከከ ደስ ይለኛል አለብሽ ለዚህ ነው እና ታገቢኛለሽ ሜሪሚ የቀለድኩ ይመስላል አጣይቂ እንደዛ ነው የሚመስለው እግሬ እንደተሰበረ ታውቂያለሽ አይደለ እንደረከከ አልችልም ይፍራን ሁለት ደግሞ የኛ አደብ አይደለም እኮ ነው ይምኮር አይደለም እንትን ነው ይሄ በቃ ትልቅ ሴሬሞኒ ምናምን አድርጌ የሆነ ነገር እንዳላደርግ እርግጠኛ አይደለሁም እንጂ ታውቂኛለሽ እስኪ ድረስ እንደሚሄድ አውቃለሁ ግን እና እቺ ቀለበት የፕሮሚስ ነው የሚሆነው እቺዬ ከዚህ በላይ ባደርግልሽ ደስ ይለኛል ለሴሬሞኒው ማንሻ አይደለም ሰውንም ጋጋታም ለመሰብሰብ ማንሻ አይደለም ግን እርግጠኛ አይደለሁም ማም የምፈልገው አንቺ እርግጠኛ እንድትሆኚ የሚያየን ሰው እርግጠኛ እንደሆነ ከዛ ባትሽ ለምን አታሳምኝ ምናምን ከሆነ የኔ ፊሊንግ 100% ማግባት እንደምፈልግ ምናምን ከሆነ አያስቸግርም ገባሽ እንደረከኩ ምናምን ነገር ደግሞ እንዳልኩሽ ነው ከኛ ደብ ጋር አይሄድ እንዴ ይሄም እኮ ከኛ ደብ ጋር አይሄድም ማለት ቀለበት ምናምን መጀመሪያ የፋሚሊን ጉዳይ ሳጨርስ አፋኔ አሁን ላይ ይሄን ቀለበት በቀበለም ምን ትርጉም የለውም ያለውን ነገራቶች አይደለም መጀመሪያ ከዚህ ቀለበት በፊት መስተካከል ያለባቸው ነገሮች እንዳሉ ታውቃለህ ማለት አሁን እኔ እኮ ያዘን ያለው ያንተ ቀለበት የመስጠት ያለ መስጠት ወይ ፕሮፖዝ የማድረግ ነገር አይደለም መጀመሪያ ማድረግ ያለበት የፋሚሊ ነገር ነው እኔ መጀመሪያ እነሱ ማሳመን አለብኝ መጀመሪያ እኮ እንደተሳንኩ እኮ ገባኝ እኮ ይሄ በቃ እኮ የማሳመን ጉዳይ ነው እንጂ የቀለበት የመስጠት ያለ መስጠት ምናምን አይደለም ወይ ደግሞ አንተ ይሄን አታስበውም ብዬ እኮ አይደለም እኔ አይደለሁም እኮ ያላመንኩሽ እኔ አይደለሁም ቤተሰብ ነው ስለዚህ እነሱን ደግሞ በቃ እነሱን መጀመሪያ ማሳመን ያለብኝ ይኸውልህ ሰው እኮ ኃላፊነት አለብኝ እዛ ቃል የገባሁለት ሰው አለ እዚህ አንተ ቀለበት አለ እሺ ብዬ ተቀብዬ እዛ ደግሞ ገና ያላሰማሁት አባት አለ አሁን ዛሬ እሺ ብዬ ተቀብዬ ከዛ ነገ አይሆንም ምናምን ብሎ ድርቅ ብሎ እንደደረቀ ይቀር አሳምናለሁ ብዬ ተቀብዬ ሳላሳምነው ተቀብዬ ከዛ በኋላ እንድመልስልህ ነው አሁን ምናምን ብዬ መልስልህ ያኔ ልብ የባሰ አይሰበርም እና መጀመሪያ የኔ ማሳመን ነው የሚቀርበው ቢሆን እንኳን ይዞ እንደዚህ እንደወጣጤ እንደ አበባ ሰተ ቀለበት ሰተ ምናምን ፕሮፖዝ አድርገህ አይደለም የኛ እንትን እንደዚህ አይደለም ታውቃለህ የኛ ዲናችን እንደዚህ አይደለም እንትን የሚለው በስነ ስርዓት መጀመሪያ ሽማግሌ ተልከ ምናምን ቤተሰብን አሳምነህ ነው ከዛ በኋላ ወደ እንደዚህ አይነት ነገሮች የሚሄደው እንጂ አሁን እሺ ብዬ ምንም ብቀበለው ይሄ ሐላል እንዳልሆነ ታውቃለህ አረ መጀመሪያ ያን ነገሮችን ነው ማስተካከል ያለብኝ እኔም ብቻዬን የሚሆን ነገር አይደለም ባንተም ደግሞ እኔን ሳይሆን እኔ አምኛለሁ ማሳመን ያለብን ቤተሰብን ስለሆነ እኔ ብቻ ሳይሆን አንተም ደግሞ የሆነ ነገሮችን እያገዝከኝ ምናምን እነሱን ለማሳመን ነው መሞከር ያለብን እንጂ እንደዚህ በቀለበት በመስጠት ምናምን አይደለም እኔ እሱ አይደለም ያለኝ ይሄን ቀለበት አንተ ጋር አስቀምጣ ምናልባት አላህ ካለ ጥሩ ቀን መጥቶ ምን ተጠቀምበት ጊዜ ሊመጣ ይችላል እኔ በዚህ ሰዓት ይሄን መቀበል አልችልም አንቺን ለማስደሰት የማይሆነኛለው ዛሬ ግን ደከመኝ አቃተኝ ተጎዳው የኔ ብቻ ሆኗል ፍቅራችን ዳው አንቺ አላገዝሽኝም ብቻዬን ተጎዳው